ተመስገን በስተመጨረሻ ትሁትንም ቢያገኛትም ደጀኔ እየተከታተላቸው ስለነበር ከኋላ ተደብቆ ተመስገን ላይ ተኩሶበታል። እስቲ የተመስገን አድናቂዎች ተመስገን ምንም መሆን የለበትም ትሁትንም ማግባት አለበት የምትሉ እስቲ ይሄን ቪዲዮ አንዴ ላይክ ያደረጋችሁ። ታዲያ ከዛ በፊት እንግዲህ የትሁት እህት እንዳይቸኩል ነግራው ነበረ። ቸኩሎ ሌላ ጥፋት እንዳያጠፋ ስትነግረው ነበረ። ምክንያቱም ደግሞ የትሁት አባት አሁን ላይ እንደጸጸተውና ለደጀኔ አባት ራሱ ደውሎ ትሁትን እንዲመልስለት እንደነገረው ሁሉ ትነግረዋለች ማለት ነው። ያን ሲሰማ ደግሞ ተመስገን አይ የሱ እጅ እኮ አለበት ብሎ መልሶላት ነበረ። ታዲያ የትሁት እህትም እሱ መች እንደዚህ ከባድ መስሎት ሌላ መዘዝ ያመጣል ብሎ መች አሰበና ይሄንን ነገር እንደ ቀላል አስቦ እንዳደረገውም ጭምር ትነግረዋለች። ታዲያ ተመስገንም ወዲያውኑ ለደጀኔ ደውሎለት ነበረ እና ትሁትንም እንዲመልስለት አስፈራርቶት ነበረ። ትሁት ደጀኔ ግን ያው አጠገቡ ስላልነበረ ምንም እንደማያመጣ አስቦ አፊዞበት ሚስትን እየተንከባከብኩል ነው ብሎ ስልኩን ጆሮ ላይ ይዘጋበታል ማለት ነው። ታዲያ እንግዲህ የትሁት አባት ደጀኔን ቀጥሮት በጸባይ ሌላ ችግር ስለሚፈጠር ትሁትን እንዲመልስለት እና በሽምግልናው መሰረት ደግሞ የሱን ሽማግሌ መርጦ ለሱ እንደሚሰጠው አሳምኖት እንግዲህ ትሁትን ይዟት እንዲመጣ አዞት ነበረ። ታዲያ ደጀኔም በዚህ ተስማምተው ተለያይተው ነበር። ታዲያ ደጀኔ ግን እዛ ጋር ሞኝ የሆነ መስሎ ብልጥ ሆኖ ነበረ። ምክንያቱም እዚህ ጋር የትሁት አባት ትሁትን ለሱ እንደማይሰጡት አሳምሮ አምኖ ነበረ። ስለዚህ እዛ ጋር ትሁትን መልሳት በሽምግልናው ላንተ ሰጣሃለው የሚለው ነገር ቀልድ እንደሆነና እሷን ለማግኘት ሲሉ እንደሆነ ስለተረዳ እሱ ሌላ ተንኮል አስቦ ነበረ። ያም ደግሞ ተመስገን ላይ መተኮስ የሚለውን ሐሳብ ማለት ነው። ወይም ደግሞ ተመስገንን ማጥፋት ነበረ የሱ ሐሳብ። ከዛ በኋላ እንግዲህ ትሁትን አግብቶ ለመኖር ነው ያቀደው። ግን ደግሞ ይሄ በጭራሽ ሊሆን የማይችል ነገር ነው። እሱ እዚህ ጋር ወንጀል ሰርቶ ትሁትን አግብቶ በፍጹም መኖር አይችልም። አንደኛ ነገር አባቷም ዝም ብሎ እንግዲህ ትሁትን ለሱ ፈቅዶ ሊሰጠው አይችልም ማለት ነው። ነፍስ አጥፍቶ እዚህ ጋር ትሁትን አግብቼ እኖራለሁ የሚለው ነገር ጭራሽ የማይታሰብ ነገር ነው። እንደውም ራሱን ሌላ መዘዝ ውስጥ ሌላ ጦስ ውስጥ እየከተተ ነው። እዚህ ጋር በነፍስ ማጥፋት የሰው ግድያ በሚል ራሱ ብዙ አመት ሊፈረድበት ይችላል። ግን እሱ የጅል ሀሳብ ነው ያሰበው። በሱ ቤት እዚህ ጋር የትሁትን ፍቅረኛ ወይም ደግሞ ተመስገንን ገሎ እሱ ደግሞ ከትሁት ጋር ተጋብቶ በሰላም እንኖራለን የሚል ሀሳብ ነበር እንግዲህ ያመጣው። ግን ይሄ ሀሳብ እሱን በጣም ችግር ውስጥ ሊከተው የሚችል ሀሳብ ነው። ትሁት እንግዲህ በራሷ እጅ እንግዲህ ችግር ውስጥ ገብታለች። እንግዲህ ይሄ ሁሉ የመጣው በናቲ መዘዝ ነው። ሽማግሌ ሁለቱም ይላኩ በሚል እዚህ ጋር ናቲ ፉክክር ውስጥ በገባበት ሰበብ ነው እንግዲህ ይሄ ሁሉ ነገር ሊፈጠር የቻለው። ያው በዚህ ሰዓት እንግዲህ ናቲ ትሁትን ረስቷታል። ሌላ ተንኮል እያሰበ ነበረ። እሱም የነ አባዬን ቤት ለማሸጥ ከዛ በኋላ ደግሞ ከዛ ላይ ድርሻ ለማግኘት ነበረ። ያው እሱም አልተሳካለትም። ናቲ ሁሌ እንደተሸነፈ ነው። የሆነ ተንኮል ያስባል። ያው ያ ተንኮል ይከሽፍበታል ለጊዜው ትንሽ ጊዜ ቢቆይ እንጂ። ታዲያ እንግዲህ የአባዬ ሚስት እንግዲህ በአይኗ በብረቱ እንግዲህ እንድታይ አድርገዋታል። እንግዲህ ከዚህ በኋላ እንግዲህ የአባዬ ሚስት ያታልላታል ብለን አናስብም። ምክንያቱም ሁሉን ነገር ፊት ለፊት አይታለች። የአባዬ ሚስት እንግዲህ በዚህ ሰዓት እድል ጠፍታባታለች። እድል በዚህ ሰዓት የደላላ እንግዲህ አግኝታ ስራ ለመቀጠር እንግዲህ ስታዋራ አይተናታል። እንግዲህ ደላላውም እንግዲህ ዘንጣ ስትመጣና ደግሞ ቆንጆም ሆና ስለነበረ እንግዲህ የተማረች ዲግሪ ያላት ነበር አርጎ ያሰባት። አይ ትምህርት የማይፈልግ ስራ ነው የምፈልገው ስትል እንግዲህ እሱ ደግሞ በሌላ በተዘዋዋሪ መንገድ ሌላ ነገር የፈለገች አስመስሎ
ጥሩ ባለሀብቶች አሉ ሲላት እንግዲህ እሷ በጣም እዚህ ጋር ተናዳ ነበረ እንግዲህ ምክንያቱም ከቤት አዝና ነው የወጣችው። እና ደላላውም እንግዲህ እንደዛ ከሆነ አንድ ቤት ብቻ ነው ያለው፣ እሱም እንግዲህ መጥፎ ቤት ነው ቢቀርብሽ ይሻላል ብሏት ነበር። እሷ ደግሞ አይ ችግር የለውም አሁን ካለውበት ችግር አይብስም አስገባኝ ብለው ነበረ። ታዲያ እንግዲህ እዛ ጋር እሷ አስገባኝ ባለችው መሰረት ደላላውም እንግዲህ እዛ ቤት ይዟት እየሄደ ነበረ። እንግዲህ በሩንም አንኳኩታ እንግዲህ ሲከፈትላት ሰዎቹ በጣም እንግዲህ በሚገርም አስተያየት ነበር ሲያዩዋት የነበረው። እንግዲህ በጣም የሚገርም ነው። ምን ሊከሰት እንደሚችል እንግዲህ እዚህ ጋር መገመት ከባድ ነው። ከፊታቸው ላይ እንደምንረዳው እንግዲህ በጣም ተንኮለኛና ኃይለኛ ሰዎች ይመስላሉ። እንግዲህ ምናልባትም አይታወቅም፣ እነዚህ ሰዎች ደግሞ ሌላ መዘዝ ደግሞ ይዘውባት ሊመጡ ይችላሉ። እድል ላይ ሌላ ተንኮል እስከዛሬ ናቲ ነበር ሲያስቸግራት የነበረው። አሁን ደግሞ እዚህ ጋር ሌላ ችግር ውስጥ ደግሞ ሊያስገቧት የሚችሉ ሰዎችን እየተገናኘች ይመስላል ማለት ነው። ከዚህም በኋላ እንግዲህ እድል ብዙ ፈተና ሊጠብቃት እንደሚችል እንግዲህ ከሰዎቹ አስተያየት አይተን ልንረዳ የምንችለው ነገር እንደሆነ እንግዲህ መገንዘብ አይከብድም ማለት ነው። ሌላው ነገር እንግዲህ ስለ ትሁትና ተመስገን ደግሞ እንግዲህ ያው ተመስገን ላይ የተተኮሰበት ይመስላል እንግዲህ እንዳየነው ከሆነ። ስለዚህ እንግዲህ ከዚህ በኋላ እንግዲህ የሚሆነው ተመስገንን ወዲያውኑ ቶሎ ወደ ሆስፒታል አፋፍሶ መውሰድ ነው እና የእሱን ነፍስ መታደግ ነው ማለት ነው። እዚህ ጋር እንግዲህ ተመስገን ምንም ቢሆን እንግዲህ እንደማይሞት ተስፋ እናደርጋለን። እንግዲህ ቶሎ ወደ ሆስፒታል ወስደውትም እንግዲህ ህይወቱን እንደሚታደጉት ተስፋ እናደርጋለን። እንግዲህ እዚህ ጋም የተኮሰበት ደጀኔም እንግዲህ ያው በቁጥጥር ስር መዋሉ አይቀርም፣ ምክንያቱም የተኮሰበትን ሰው ያውቁታል። ስለዚህ እዚህ ጋር ለህግ የሚያቀርቡት ነው የሚሆነው። ደጀኔም ደግሞ እዚህ ጋር ከባድ ቅጣት የሚጠብቀው ይሆናል። ተመስገንን እንኳን ባይገድለው ህይወቱ ባያልፍም እንኳን የግድያ ሙከራ በማድረግ ተመስገን ላይ በመተኮሱ ብቻ ከባድ ስርዓት ሊጠብቀው ይችላል። በእርግጥ እዚህ ጋር ተመስገንም በፖሊስ ተፈላጊ ነው። ምናልባት ይሄንን ለማድረግ ትንሽ ከባድ ሊሆን ይችላል። ምክንያቱም ተመስገን እዚህ ጋር ደጀኔን መክሰስ አይችልም ማለት ነው። ምክንያቱም እሱም በፖሊስ ተፈላጊ ስለሆነ ማለት ነው። ስለዚህ ወይ ያለው አማራጭ ወደ ከተማ ትሁትንም ተመስገንም ተያይዘው መሄድ ነው ማለት ነው። ሁለተኛ ወደ ገጠር መመለስ አይኖርባቸው። ስለዚህ በሰላም እንደዚህ አድርገው ነገሩን መጨረስ ነው እንጂ ያለባቸው። ነገሩ ወደ ህግ ከሄደ ተመስገን ላይ ራሱ ሌላ ጦስ ይዞበት እንደሚመጣ ያው ግልጽ የሆነ ነገር ነው ማለት ነው።